ሰላም ጤና ይስጥልን ውድና የተከበራችሁ የአንድነት ሚዲያ ተከታታዮች እንደምን አላችሁ? ሚያዝያ 17 2017 ዓ.ም ከአንድነት ሚዲያ ዜናዎችን ይዘን መጥተናል። እንደሚከተለው ይቀርባሉ። የስምንተኛ በላይ ዘለቀ ክፍለ ጦር አውደ ውጊያዎች ዛምበላ ብርጌድ፣ አባ ኮስትር ብርጌድ እና ሽፈራው ብርጌድ። የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ዛምበላ ብርጌድ ሚያዝያ 17 2017 ዓ.ም ቀኑን ሙሉ ውጊያ ሲያደርግ ውሏል። የአገዛዙ ኃይል ዛምበላ ብርጌድን አፍናለሁ በማለት ከተለያዩ ቦታዎች ያለ የሌለ ኃይሉን አሟጦ በአራት አቅጣጫ ወደ ዛምበላ ብርጌድ የሄደ ቢሆንም ጀግኖቹ የዛምበላ ብርጌድ ፋኖች ቢኤም እና ዙ23 ይዞ የመጣውን የአገዛዙ ኃይል እንዳመጣጡ ተቀብለው የሞት ጽዋ አግተው ሰደውታል። ዛምበላ ብርጌድ ባደረገው አውደ ውጊያ ከ35 በላይ የጠላት ኃይል እስከ ወዲያኛው ሲሸኙ፣ በርካታ ቁጥር ያላቸው ደግሞ ቁስለኛ ሆነዋል። ከአገዛዙ ጎን ተለጥበው ማህበረሰቡን ሲያሰቃይ የነበረ ባንዳ ጌቴ ሞሱ የተባለ ባንዳ ሚኒሻ እስከ ወዲያኛው ተሸኝቷል። በደጀን ወረዳ ቆቋ ተብሎ በሚጠራው ቦታ በአራት ወራል እንዲሁም ሁለት ኤፍኤስአር መጥቶ የነበረው ጠላት በጀግኖቹ ተመቶ የተመለሰ ሲሆን፣ በሌላ በኩል በሶስት አቅጣጫ የነበረው ጠላት አስከሬኑን ተሸክሞ ፈርጥቷል። በዚሁ የተበሳጨው እና በአማራ ጥላቻ የታወረው የአገዛዙ ጦር ባለውጤ ነው የተባለ የአእምሮ በሽተኛ በቡግች ቀበሌ በግፍ ረሽኗል። በተጨማሪም ቤት ለቤት በመዞር የማህበረሰቡን ዕቃ አውድሟል፣ ዘርፏል። የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ ሚያዝያ 16 2017 ዓ.ም በእነማይ ወረዳ የትመን ከተማ መዘጋጃ ቤት በቦምብ ጥቃት አድርሷል። በየትመን ከተማ በየሰፈሩ የነበረው የአገዛዙ ኃይል በቦምብ ጥቃቱ እግሬ አውጪኝ ብሎ ወደ ካምፕ ምሽግ ጉድጓዱ ገብቷል። አባ ኮስትር ብርጌድ ስር ኢየሱስ ቀበሌ ጠጃጤል ጎጥ ላይ የአገዛዙን ኃይል ደፍጦ በመጠበቅ 6 የአገዛዙ ኃይል ሞቷል፣ 4 የጠላት ኃይል ቁስለኛ አድርጓል። የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር የተንዛዛ ድግስ ያወጣው መመሪያ የጣሱ ሁለት ግለሰቦችን በእነማይ ወረዳ የትመን ከተማ አባ ኮስትር ብርጌድ ጠላት ያለበት ቀጠና በመግባት በቁጥጥር ስር አውሏል። ከብቸና ከተማ አገዛዙን በመክዳት አንድ ሚሊሻ አብራሪ በመያዝ አባ ኮስትር ብርጌድን ተቀላቅሏል። ከሚያዝያ 14 2017 ዓ.ም እስከ ሚያዝያ 16 2017 ዓ.ም የአገዛዙ ኃይል በርካታ የጠላት ኃይልና ከባድ መሳሪያዎችን በመያዝ በሸበል በረንታ ወረዳ ገዳጊያሱ ቀበሌ ቁጥቋጥ ቀበሌ የገባ ቢሆንም አንድም የፋኖ ኃይል ላይ ጉዳት ማድረስ ያልቻለው የንጹሃንን መረሸን እና ዱቄት በርበሬ ሳይቀር የሚዘርፍ የአገዛዙ ኃይል 5 ሞተር ዘርፏል። በሸበል በረንታ ገዳጊያሱ እና ቁጥቋጥ ቀበሌ የገባው ጠላት ኃይል ወደ ሸበል ቀጠና ያቀና ቢሆንም በግራ ሸበል ቀጠና የአፋፍ ቦታዎችን በመያዝ ወደ በረሃው በባዶ ሲተኩስ ውለዋል። በሌላ ዜና የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር መዝገቡ ጮቄ ብርጌድ ያስከዳቸውን የሚሊሻ አባላት የግንባታ ስልጠና ሲሰጥ ውሏል። የመዝገቡ ጮቄ ብርጌድ ከ2 ቀን በፊት ባወጣው መግለጫ መሰረት በዛሬው ዕለት ብቻ 17 የሚሆኑ የሚሊሻ አባላት ብርጌዳችንን መቀላቀል ችሏል ሲል ተናግረዋል። ከመጡትና ወደ ብርጌዱ ከተቀላቀሉት መካከል ግራ ቃታ መሳሪያ 2 አልቢን፣ 1 ጓንዴ፣ 2 ክላሽ፣ 3 ቦምብ በመያዝ ወደ ብርጌዳችን ሲቀላቀሉ አሁን የብልጽግና መንግስት ሙሉ በሙሉ በሚባል ደረጃ መሸነፉን አረጋግጠናል ሲሉ አስተያየታቸውን ተናግረዋል። በሌላ የውጊያ ዜና የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንታ አባተ ኮር 1 የጉና ክፍለ ጦር የእስቴ ዴንሳ ብርጌድ እና የአንዳቤቴ ብርጌድ በጠላት ሰራዊት ላይ ከፍተኛ ድል መቀዳጀታቸው ተገለጸ። የአገዛዙ የጠላት ጥምር ጦር በ5 አቅጣጫ በመግባት በእስቴ ዴንሳ ብርጌድ ላይ ከበባ ቢፈጽምም አናብስቶች የዴንሳ ልጆች በጠላት ጦር ቁሳዊና ሰብአዊ ኪሳራ አድርሰውበታል። በቁማ ፋሲለደስ ዘው ብሎ የገባው የጠላት ብልጽግና ዙፋን ጠባቂ ሰራዊት በጀግኖቹ የጥይት አረር ሲቆላ ውሏል። ዛሬ ሚያዝያ 17 2017 ዓ.ም ከንጋት ጀምሮ ከፍተኛ አውደ ውጊያ የተደረገ ሲሆን የአማራ ፋኖ በጎንደር አንድነት የሜጀር ጀነራል ውባንታ አባተ ኮር 1 ጉና ክፍለ ጦር እስቴ ዴንሳ ብርጌድ በወሰዱት እርምጃ አንድ ተሽከርካሪ የጠላት ኃይል ሙትና ቁስለኛ አድርጓል። በእስቴ መካነ ኢየሱስ ጉና መምቻ በሪሁን ገበያ ሸምበቆች እና ብር አዶጌ ከፍተኛ አውደ ውጊያ የተደረገ ሲሆን
ጠላት የፋኖን ክንድ መቋቋም ተስኖት በየጫካው መበታተኑም ታውቋል። ጀግኖቹ የዴንሳ ልጆች በጠላት ጥምር ጦር አባላት ላይ በወሰዱት እርምጃ በርካታ የሚኒሻ፣ የአድማ ብተናና ምስለን የሀገር መከላከያ ሰራዊት ሙትና ቁስለኛም ተደርጓል። መነሻውን ከክልሉ መዲና ባህር ዳር አድርጎ ወደ እስቴ ቆማ የተጓዘው የምስራቅ እዝ 23ኛ ክፍለ ጦር በጀግኖቹ እርምጃ ተወስዶበት በርካታ የሰው ኃይሉን ገብሮ ተመልሷል። ክፍለ ጦሩ በይርጋ ሲሳይ ተልዕኮ ተቀብሎ ወደ እስቴ ቆማ ፋሲለደስ ቢገባም አናብስቶቹ የፋሲለደስ ልጆች አሳፍረው መልሰውታል። የእስቴ ዴንሳ ብርጌድ ለመደምሰስ ከ4000 በላይ ሰራዊት እንዲገባ ያደረጉት ይርጋ ሲሳይና ጀነራል መሐመድ ተሰማ የላኩት ሰራዊት በቆማ ፋሲለደስ በሪሁን ገበያ ተቀብሮ እንዲቀር ተደርጓል። አናብስቶቹ ዴንሳዎች ጠላትን ከንጋት ጀምሮ እስከ ምሽት ድረስ ሲያሯሩጡት ውለዋል። አንድም መስዋዕትነት ሳይከፍሉ በጠላት ከፍተኛ የሆነ ሰብአዊና ቁሳዊ ውድመት አድርሰውበታል። በጠላት ጥምር ጦር በ5 አቅጣጫ የተከበቡት የእስቴ ዴንሳ ብርጌድ የፋኖ አባላት ከበባውን በአስደማሚ ሁኔታ ሰብረው በመውጣት ዛሬ ሚያዝያ 17 2017 ዓ.ም አጸፋዊ እርምጃ በመውሰድ ጠላትን አሳፍረው መልሰውታል። በተመሳሳይ በዚሁ ቀጠና የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንታ አባተ ኮር አንዳቤቴ ብርጌድ በአንዳቤቴ ከተማ በመግባት ከፍተኛ ድል አስመዝግቧል። በአንዳቤቴ ከተማ በመግባት በርካታ ጀብዶችን በመፈጸም በአገዛዙ ጥምር ጦር ላይ ከፍተኛ የሆነ ሰብአዊ ኪሳራ ማድረስም ችለዋል። በከተማዋ ከገቡ በኋላ የጥምር ጦሩ ምሽጎች በ4 አቅጣጫ ሰብረው በመግባት ከፍተኛ ድል መቀዳጀት ችለዋል። ከንጋት 12 ሰዓት የጀመረው ትንቅንቅ ሁሉም የቀጠለ ሲሆን ጠላት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል። አውደ ውጊያ በከተማዋ ዙሪያና መሃል አደባባይ ጭምር የተደረገ ሲሆን በእስቴ መውጫ እና በጃራ ገዶ መውጫ የሰፈረው የጠላት ኃይል በብዛት መደምሰሱ ተገልጿል። ጠላት በአሁኑ ሰዓት ተጨማሪ ሰራዊት እንዲገባ ከፍተኛ የሆነ ጩኸት ቢያሰማም ጀግኖቹ ሲያራውጡት ውለዋል። በርካታ ቁጥር ያለው ወታደር፣ ሚኒሻ እና አድማ ብተና የተደመሰሰ ሲሆን በርካታ ቁጥር ያለው የአገዛዙ ትጥቅ ምርኮ መደረጉም ተገልጿል። በአሁኑ ሰዓት ጠላት በሁሉም የእስቴ እና የአንዳቤት ቀጠና ከፍተኛ ምት እያስተናገደ ሲሆን ወደ አንድ አካባቢ የተሰበሰበ መሆኑን ታውቋል። አድማጮቻችን ለዛሬ የነበረን ዜናዎች እነዚህን ይመስላሉ። በቀጣይ እስከምንገናኝ ድረስ መልካም ጊዜ